ከሀገራቸው ካሉበትም አልፈው እነሱን እናመሰግናለን። ሌሎች ይሄንን አሁን መኩ ሲያነሳው እንደነበረው ሁሉ ሌሎችም አድራሻ ያለው መኖሪያው ቤቱ የሚታወቅ መኪናው የሚታወቅ ከነሱ ጋር ተቀራርቦ የሚሰራ የዚህን ያህል እንግዲህ በቀደም 56,000 ቢባልም ስወጣ ላይቭ ላይ ገብቶ ወጥቶ የገባው ወደ 1 ሚሊዮን የሚጠጋ ሰው ገብቶ ሲያይ ነበር የመጀመሪያው ቀን። በሁለተኛው ቀን ወደ 600 ምናምን ሺህ ሰው ገብቶ ወጥቶ ያየበትን ሁኔታ አይተናል። ይሄ ሁሉ እንቅልፉን አጥቶ ይሄንን ሀሳብ ሲያጋራ የነበረው ስለ እህቴ ጉዳይ ያገባኛል በሚል ነው። ደግሞ እኛ አሁን እየጮህን ያለ ነው ስለ ሀና ብቻም አይደለም፣ ከሀና ጀርባ ብዙዎች እንዳሉ የሚገርምሽ ይሄ ነገር እኛ አሁን እንደምንለው ሀና በህይወት አለች ብለን ኮንፈርም እንድናደርግ የሚያሳምን ነገር እህቴም እንደዚሁ ታግታ ሙታለች ተብሎ መርዶ ተነግሮ ከ3 ዓመት በኋላ መታለች ብሎ የሚሉ ሁሉ መረጃዎች ሁሉ ይሄ አሁን እዛ ኖርማል ትሬንድ አድርገውት ነው ያሉት። እንግዲህ ቤተሰብን ሀዘን አስቀምጠው ልጄን አጥቻለሁ ብሎ መርዶ አስነግረው አልቅሰው አዝነው እንትን ካሉ በኋላ ደግሞ በህይወት አለች ብለው ለቀው እንትን ሲሉ እጅግ በጣም በሚያሳዝን ሁኔታ ነው። አሁን አባትየዋም ምን ያህል በሀዘን ውስጥ እንግዲህ ቁርበቴን አንጥፌ ምናልባት ቦይሷቸውን ልኬልሽ ከሆነ አላውቅም ሀዘን ላይ በለቅሶ እንትን ሲሉ ከቁርበቴን እንኳን አልነሳውም። ይኸው 2 ወር ከምናምን ቁርበት ላይ ቁጭ ብዬ እስካሁን ድረስ ሀዘኔን አልጨረስኩም። አሁን ደግሞ እንደዚህ አይነት ነገር መጥቶ ግራ ተጋብቼ ነው ያለሁት የሚል በሀዘን ተሞልቶ የሚናገሩ አባት ናቸው ያሉት እና በዚህ ጉዳይ ላይ እኛ የማህበራዊ ሚዲያ ላይ ያለን ብቻም ሳይሆን የሚመለከት አገር ውስጥ ያለህ መሪ በዚህ ጉዳይ ላይ ይመለከተኛል ብለው የሚሰሩ በተለያዩ ቦታ ላይ ያላችሁ የኢትዮጵያን ዜጎችን አገለግላለሁ ብላችሁ የምትሰሩ ሁላችሁም ነቅታችሁ በዚህ ጉዳይ ላይ ተግተን የሀናን ፍትህ የማስገኘት ከታገተችበት የማስለቀቅ ሌሎችንም እንደዚህ አይነት ነገር ነገ ተነገ ወዲያ እንዳይገጥማቸው ተቀናይተን መስራት አለብን የሚለው መልእክት ለማስተላለፍ ነው። ያው ብዙዎቹ ጠንከር ያለ ሀሳቦችን ሲናገሩ የነበረበት ሁኔታ ኦፍኮርስ እንደሚሰሙ ደግሞ ከዚህ ስርም ሆኖ እየሰሙ እንዳሉ እኔ ምስክር መሆን እችላለሁ። አንዳንዴ ያው ብዙ ጊዜ አንቺ ጋር እመጣለሁ አንዳንድ ፍትህ በሚፈልጉበት በእህቶች ጉዳይ ላይ በወንድሞች ጉዳይ ላይ ስንመጣ በዚህ ጉዳይ ላይ እኮ ሀቢባ ቤት ስታወሩ ምናምን ነገር ሰምተናል፣ አዎ አይተናል፣ ጉዳዩን ሲልባት እንሰጣለን እንሞክራለን ይላሉ። አሁን ይሄ የሚታወቁ እንደዚህ አይነት ሰዎች እንደዚህ አይነት ከባድ ወንጀል ሲሰሩ ብቅ ብላችሁ እርምጃውን ስራዎቻችሁን ኃላፊነታችሁን እንድትወጡ አሁንም አጽንኦት ሰጥተን መናገር እንፈልጋለን። የእኔም ብቻም ሳይሆን እንደ ተቋምም እንደ ቅልቦችም ጥሪ ማስተላለፍ እንፈልጋለን የሚለውን ለመናገር ነው። በጣም እናመሰግናለን። ቅልቦች ከጎናችን ስለሆንክ እያገዝከን ስላለክ እጅግ በጣም አድርገን ነው የምናመሰግነው። እሺ መኩ ወደ ጥያቄ መሄድ ትችላለህ ወንድሜ። ያ አይ ምን እንዳሉት አላውቅም። እንትኑ እንዳይቀየር ነው አጀንዳው ሊቀየር ይችላል እና እኔ የምልህ ምንድን ነው በተወራው ነገር ከሆነ ፕሊስ ወንድሜ እኔን ኢንቫይት አድርገኝ፣ አንተን ቤት መጥቼ መወያየት እንችላለን። እኔም ከፈለግ ክፈት ካልከኝ ከፍቼ መወያየት እንችላለን። ግን ስለ ሀና ብቻ ብንነጋገር ደስ ይለኛል። ይሄን ለማለት ነው። ለምን እኔም አንዳንድ የራሴ ጥያቄዎች ስላሉኝ እንደዛ ይሻላል እና እንለፈው ብዬው ነው። ለምን ጥያቄ ያላችሁ ነው ያለው፣ እኛ አልጠየቅንም። አቡ አጀንዳው ከሀና አይወጣም። ገባሻ? ምኩ የሆነ ቤት ገብቶ እያወራው የነበረው ነገር ስላመመኝ ጥያቄውን እንዲጠይቀኝ ይፈልጋሉ። ከአጀንዳው አንወጣም። ሙሉ መልስ መስጠት ስለምፈልግበት ደግሞ የግድ ያኛውን ጥያቄውን ፊት ለፊት ላይ ይጠይቀኝ። ፕሊስ መኩ ጠይቀው፣ ምንም ችግር የለውም። እኔ ፈቃደኛ ነኝ። ኦኬ አንዴ የኔን ፔጅ ንካውና ምን ይላል? ፎሎ ባክ ይላል ወይስ ምንም አይልም? ፎሎ ባክ ይላል። ይሄን ያልኩት 2-3 ጊዜ ደግሞ በድምፅ ጠይቄያለሁ። በውስጥ እንዳወራ ፎሎ አድርገኝ ፕሊስ ፎሎ ባክ አድርገኝ ብዬ ጠይቄያለሁ። ኢግኖር አድርጋል። እዛ የሄድኩበት ቦታ ቲዲኤፍ ነው ምናምን ስላሉ ለካ ለዚህ ነው የኔንም ያልመለሰው፣ ለዚህ ነው ሊያወራኝ ያልፈለገው ብዬ ነው የተናገርኩት። ይሄ ለምን ያማል? አልዋሸውም። ይሄው
ፎሎ አድርጌሃለሁ። ህዝብ ፊት ነው የጠየቁ 2 ቀን አልመለስክልኝም፣ ልታወራኝ አልፈለግም። እነሱ ሲሉኝ ኦኬ ይሄ ነው ለካ አላወቅኩም ነበር ነው ያልኩት። አሁን መናገር ትችላለህ። አንድ ስክሪንሾት ላድርግና እመለሳለሁ። ቤተሰብ ኮፒ ሊንክ አድርጉ እሺ ፕሊዝ። ሪፖርት እየተደረገ ስለሆነ ላይቭ ላይ ኮፒ ሊንክ አድርጉ። ሪፖርትም ለእህታችን ሀና ድምፅ ከመሆን አያስቆመንም። ቅድም ሚኪ እንዳለ ሁላችሁም ፕሮፋይል አድርጉ። ሀናን ፍሪ ሀና የሚል ፕሮፋይል አድርጉ ሁላችሁም እሺ። ያ ሀዊ ዙሪያው ነጭ ሆኖ በግሪን ልጨርስ ነው የሚካል በትልቁ ላድርገህ። እሺ ያው ይሄ መች ይላል ፍራይዴይ at 11:51 ይላል። ኦኬ መልሽ ሀቡ ምን ልል ፈልጌ መሰለሽ ሀቡ፣ አንድ ሰው እኔ አሁን ደስ ካላለኝ ሰው ገባሻ ፎሎ ማድረግም አለማድረግም መብት አለኝ። አሁን እንዳንቺ የአንቺ ፕላትፎርም አለ፣ ለምን ፎሎ አልመለስልኝም ልልሽ አልችልም። ገባሻ? ጉዳይ ካለ በውስጥ እንጽፍልሽ ሰው ሊያናግረኝ ይፈልጋል። አምኩ ፍራይዴ ነው ዛሬ፣ ማክሰኞ ነው አይደል? 5 ቀን አልፏል። ሄሎ ብዬ ጽፌለታለሁ። አንደኛ ነገር ሀቡ፣ አንደኛ ከትግራይ ተወላጆች የገባሁበት እዚህ ነገር ላይ እኔ ነኝ። ምክንያቱም አየሁት ነገሩ ወደ ዘር እንደሚገባ ስለተገነዘብኩኝ ወደ ዘር እንዳይገባ ለምን የእነሱስ አንድ ልጅ ወጥቶ አልተቃወመም እንዳይባል ነው አንደኛ ወጥቼ የተቃወምኩት እኔ። ተክላይን ጀግና ያሉት አሉ፣ መቼም ጀግና እያሉት ያሉ አሉ፣ በእነሱ በኩል ማለት ገባሽ አይደል? እንደገና ደግሞ የኛው የገጠር ልጅም ጀግና እየተባለ ነው ያለው አይደል? እኔ ለራሴ ሪስክ ወስጄ ኤቭሪቲንግ የመጣውን ይምጣ የሚከፈለው መስዋዕት እከፍላለሁ ብዬ ነው ላይክ የማይደረገውን አድርጌ የእህታችንን ደም ዝም ብሎ ከንቱ አይቀርም፣ በህይወት አለች፣ ትመለሳለች፣ ማንም አያጠፋትም እያልኩኝ የተከራከርኩ የነበርኩት 4 ቀን 5 ቀን ጎሮ እስከሚዘጋ ገባሽ አይደል? ላይክ ጊፍት ሲል ለመለመን ብሎ ተብሎ እኔ ጊፍት አንሶኛ አቅም ፈጣሪ ይመስገን ላይቬን ዘግቼ ጌም መጫወት እንትቼ 4 ቀን ሙሉ ማለት ገባሻ? እነመኩ ግን ገብተው ይሆን እኔ እነዛ ሰዎችን ስማቸውን ማንሳት አልፈልግም፣ በጣም አስነዋሪና ብዙ ነገሮች ስለሚነጋገሩ ማለት ነው። እዛ ቤት አልገባም አልከታተላቸውም። ግን አንዳንድ ሰዎች የቀረባ ሰው አለ። አሁን ደስ አላየው ወደ ትግራይ የወሰዱት ቴሌቪዥን መሳደብ ጀመሩ እንደዚህ የሚል ሰው አለ። እኔ ደግሞ እስማማበታለሁ፣ ምክንያቱም የራሴ ጥፋት ስለሆነ ነው። እኔ ለሌላውን ላንገዝ ብዬ የወጣሁትን ነገር እንጂ ጉዳት ያለው ነገር ሆኖ ስላልመሰለኝ ነው። ገባሽ አይደል? እና እነሱ ገብተው ደሴ ያሉትኝ 18 ወርቀኞችን 17 ወርቀኞችን ከነሰንሰለታቸው ከትዲፍ ጀምሮ እስከ ደሴ ከደሴ ጀምሮ እስከ የምን ያለው እያወሩት የነበረው በጣም የሚዘገንን ነገር ነው። ገባሽ አይደል? እኔ ደግሞ የገባሁት እዚህ ነገር ላይ ወደ ብሔር እንዳይሄድ ሌባ ነው። ብሔር አይወክል ገባሽ አይደል? አገር አይወክል፣ ማንነት አይወክልም። ለዚህ ነው እኔ ወጥቼ ቆሙት ተክላይ ትግራይን አይወክልም፣ የትግራይን ህዝብን አይወክልም፣ ተክላይ ራሱን ነው የሚወክለው ብዬ የተቃወምኩት ለዚህ ነው። ስቲል ነው ደግሞ እኔ ከነ ሙሉ አቅሜ ያለኝን የምችለውን ነገር እረዳታለሁ። ምክንያቱም ሴት ልጅ ነች፣ ሴት እህት አለችኝ። እኔ በበረሃ ስንት በረሃ አይቼ የወጣው ልጅ ነኝ። በደላላ ስንት ግፍ የደረሰብኝ ሰው ነኝ። ገባሻ? እስከ የህይወት መስዋዕት የከፈልኩኝ ነኝ። ኤቭሪቲንግ ስለማውቀው ገባሻ? የገለልኩበት መትገን ደግሞ አንደኛው ይሄ ነገር ነው። ለምን በይ እኔ ወደ ማንነት እንዳይገባ፣ ወደ ዘር እንዳይገባ፣ ወደ ብሔር ወደ አሌት እንዳይገባ ብዬ የተከራከርኩት ወደ ማንነት ገብቶ እነሱ ፖለቲካ ሲሰሩበት እኔ ኦኬ እሺ ምን ቤት ነኝ? ጥሩ ነገር እያደረኩ እሰደባለሁ። ለምን ገለል ብዬ በራሴ በውስጥ መንገድ አልሰራም ብዬ ተውኩት። ገባሽ አይደል? አሁን ደግሞ እነሱ እያሉት ያነበሩት ተክላይን ይደግፉታል። ተክላይ እንደዚህ ማንም የሚደግፍ ሰው የለም። የደገፈ ሰው 1-2 ሰው ሊኖሩ ይችላሉ። እንደ ህዝብ ግን ተክላይን የደገፈ ሰው የለም። ሌባ ነው፣ በቃ ደላላ ነው፣ ሽፍታ ነው። ይሄ ለትግራይ ህዝብ አይመለከተውም።
አንደኛ ቀንደኛ ምክንያት ነገር እንፈልግ ደግሞ ለአንተ ይሄ ነው። ከቲዲኤፍ ጋር የሚያያዝ ነገር የለውም። ከአርሚ ጋር የሚያያዝ ነገር የለውም። እዛው ራሱ ተክላይ ውጥም ቅጡ ራሱ ነው የሚጨርሱ። ወደ እኛ አታምጡት። እዛው የራሳችሁን ነገርን እዛው ቻሉት። ገባህ አይደል? ፖለቲካም ካለላችሁ በዚህ አይደለም ፖለቲካ መስሎት በሌላ ነገር እሱ እኔ ፖለቲከኛ አይደለም ወደ ፖለቲካ አታስገቡኝ። ዘረኛ አይደለም ወደ ዘረኛ አታስገቡኝ። የራሴን ብሔር መውደዴን ደግሞ የሌላውን ብሔር ልጠላ አልችልም። ሁላችንም ዘር አለን። ሁሉም ሰው እዚህ ያለው እህል ራሱ ዘር አለው። የሁላችንም የራሳችን ዘር አለን። ዘራችን እንወዳለን ማለት ግን የሌላውን ብሔርን ዘር እንጠላለን ማለት አይደለም። በከንቱ ዝም ብላችሁ ቲዲኤፍ እንደዚህ አለበት፣ ቲዲኤፍ በዛ አለበት፣ ጀነራል እንደዚህ፣ አርሚ እንደዚህ። እኛ ያልነው ሌባ አለ እዛ፣ ተባባሪ ሊኖሩ ስለሚችሉ ቤተሰቦቻቸው እንዲጠየቁልን እዛው ያለው አካባቢ ነው ያለው። ከዛ ተደውሎልኝ ቲዲኤፍ እንደዚህ አይነት ላይ ምንድን የሚባለው የአማጺ አሮን ነው ላይክ የእንትን በትግርኛ አላውቅም፣ በአማርኛ አላውቅም እንደሚባል ግን እንደዚህ አይነት ስራ ላይ አይገባም በጭራሽ። ህገወጥ የሰዎች ዝውውር ላይ አዎ እንደዚህ አይነት ላይ እጃችንን አናስገባም። በህግ መጠየቅ ካለበት ደግሞ ፖሊስ ከሰነው እንጂ አሌክስ ወንድሜ ይሄን ተሳስተሃል ብለው አረሙኝ። ገባሻ? ኦኬ በጣም ይቅርታ ስማችሁን ስላጠፋሁባችሁ እኔ የተሻለ መንገድ ይኖራል ብዬ ስላሰብኩኝ ነው ብዬ ተውኩት። ሁለተኛ ደግሞ ምን ሲል ነበር? በሌላዋ ትግራዊት ሲሆን አሌክስ ቀይሮ ያወጣት ነው ያለው። በቃኝ ያላቻላችሁ ጆሯችሁን ደግፋችሁ በስነ ስርዓት አድርጋችሁ አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለች ሀቡ ገባሽ አይደል? ሌላ አለች። ይሄ አብዛኛው ሰው ግራ የገባበት ነገር ቢኖር ይሄ ነው የተባለው ነገር። ሀናን ቀይረው ያችን ትግራዊት አወጣት የተባለው ሀና እኮ ከታገተች 2 ወር ከምናምን ሆኗታል። አንተ ልጅቷን አወጣካት የተባለ ልጅ ያወጣካት መቼ ነው? ሀቡ ተክላይ ያሉ ምን መሰለሽ፣ ሀና ስትመለስ አንድ ትግራዊት ስትገባ ነበር። አዎ እሱን አውቃለሁ። ገባሻ? አሁን እቺ የምትመለሰው አይነበረችው ልጅ የእነማን ግፋሮች ያገኟታል? የነ ተክላይ። ገባሻ? ሀና ደክማ እዛው እሱ ተክላይ እንዳለው ማለት ነው። ሀና ደክማ ስትወድቅ ያቺ የእኛ ግፋሮች ደግሞ ይዘዋት ተመለሱ ያለኝ እኔም ማለት ነው። ያቺ ትግራዋይ መቼ ነው የወጣችሁ? ከዛ ያቺ ትግራዊት ደግሞ 9 ወር አድርጋ የነበረችው ሌላ ነች። ደክማም ስትገባ የተመለሰች አይደለች። አሞራ ሁለታችሁ ላስረዳላችሁ ያልገባሽ ነገር መኩ እድስ የተቀየረችው በሌላ ናና ሀቡ ስሚ፣ የራሴ እድል ነው ራሴ ገብቶኛል። እሺ እንደፈለግ በቃ ላስረዳበት። ምክንያቱም አንተ ያልገባህባቸው ቤት ምን እያሉ እንደነበር ስለሰማው ነው። እች ልጅ ገባሻ 9 ወር 9 ወር ምንም የለም። በደንብ አድርጌ ነው የሰማው። ልበል ልንገርህ፣ ሰከንድ አትሞላም። መቀጠል ትችላለህ፣ ችግር የለም። ሰከንድ አትሞላም። ግን አሞራው ሳስበው መኩ ለአንተ ኔጌቲቭ ነገር ያለው አይመስለኝም። በጣም እኔ የለኝም እስካሁን። ኦኬ ችግር የለውም። እሱ ካለው ወንድሜ አዳምጠኝ። እዚህ ጋር ተቀየረ የተባለው እዛች ጋር ነው የታዘለችውና ያ እንጂ አንተ ያወጣሃትን አይደለም። እና እነሱ የሚያወሩት እዚች ጋር ያለችውን ነው ለማለት ያለ እንጂ አንተ ያወጣሃት ቀይረህ አወጣህ አልተባለም። በዛ አይደለም የሚያወሩት። የሰማሁት ያቺ የዛሬ 2 ወር ከምናምን ሀና ስትታገት ይወጣቻለች እሷን ነው እንጂ ቅያሬ የተባለው አንተ ያዳንካትን አይደለም። እንደዛ አይደለም የሰማሁት። እኔ የሚሉት ምን መሰለህ፣ እዛ ጋር የሚባለው እኛም የመሰለን እስካሁንም እኔም ማምንበት እዛ ደክማ እነሱ ጋር ነበረች። ከዛ ምን አደረጉ? ሀናን አስገቡና እችኛዋን አዝለው አወጡ። ይሄ ነው የተባለው እንጂ ከአንተ ጋር አያገናኘው። ታቡ ቪዲዮውን እልክልሻለሁ፣ ችግር የለም። ሜንሽን ተደረገ ስለሆነ አገኘዋለሁ። ወደታች ሜጅ ምናምን እልክልሻለሁ። ምክንያቱም በጣም አሞኛል። በጣም ይቅርታ አቡ ጎሬ ምናምን ተዘግተዋል። ገባሻ? እና እነሱ እያሉ የነበሩትኝ ቀይረው አሌክስ አወጣዋት ነው የተባለው። ገባሻ? መኩ ገብቶበት የነበረው ቤት ለራሱ ማለት ነው። ስማቸውን እኔ ስማቸው መጥራት አልፈልግም፣ ግን እነ ዘራ ያዕቆብ ምናምን የሚባሉ ልጆች አሉ አይደል? ሁልጊዜ ሲያቦኩ የሚውሉት እነሱ ናቸው። አሁንም ሌላው ያለው ሌላው ብሔር ካጠገባችን ሆኖ እንዲያግዘን ከፈለጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እች ልጅ በህይወት በስነ ስርዓት እንድትወጣ ምክንያት እኔ አንደኛ እጅን ያነሳውበት ነገር ቢኖር ይሄ ነው።
እኛ ወደ ብሔር እንዳይገባ ብለን እንከላከላለን። እናንተ ላይክ ወደ ብሔር መግባት አለበት፣ ብሔሩ ወክሏል፣ እንደዚህ ነው፣ አርሚ ነው፣ ሰራዊት ነው ምናምን ያላችሁ ያላችሁት እናንተ ናቸው። አንወይ ይህ መጨረሻ ነገር ልዘጋ ልንገርሽ አቡ፣ ልጅቷ እኛ ያወጣናትን ሌላ ልጅ ነች። 9 ወር አድርጋ የነበረችው በሌላ ደላላ፣ ግን መጀመሪያ ተከላ ይዟት የነበረው ልጅ ነች። ገባሽ አይደል? በብርም አይደለም የወጣችሁ፣ በሌላ ነገር ነው የወጣችሁ። በቀደም ብለሃል በብር እንዳልሆነ። በብርም አልወጣችም፣ በሌላ ነገር ነው የወጣችሁ። ገባሽ አይደል? እኔም መጀመሪያ ጥያቄ ለምን ቀይርሃት ወስደሃታል? ላይክ እኔ ተከላይም ለራሱ ብየዋለሁ። አንተ ላታቅ ትችላለህ። የአንተ ገፋሮች ቀይረው አምጥተዋት ሊሆኑ ይችላሉ። ይሄ በምን ታውቃለህ? የመጀመሪያ ጠይቁት። ይሄ ነው ደክማ አምጥተናታል ተመልሰን ያሉትኝ ልጅ ማለት ነው። ገባሽ አይደል? እሱ ያለው ነው አይደለም፣ ስትለው ነው አይደለም ማለት ሞታለች ብሎን ይዘጋው። ገባሽ አይደል? እና አንተ አመንከው መሞቷል? ኧረ እኔ አላመንኩም። እስቲል ነው አላመንኩም። አሞራው እዚህ ጋር ልጠይቅ እዚህ ጋር ይቺ ልጅ ግን የወጣችው ግን የሀናን ጉዳይ ከተነሳ በኋላ ነው አይደል? ልጅቷ የወጣችው አፍተር 9 months አይደል? ስለዚህ ህዝቡ ከዚህ ጋር ቢያያይዘው አንተ አላልክም። ህዝቡ ከዚህ ጋር ቢያያይዘው ምንድን ነው እንትኑን እኔ ኔጌቲቭ አልታየኝም። ኦኬ ኔጌቲቭ ያልታየት ነገር ደግሞ አንተ ምክንያቱም እየሰማኸው ስላልሆነ ነው። ኖ ምክንያቱም እየሰምቼዋለሁ። ይኸውልህ ምክንያቱም ላይ አሞራ አንዴ ላስረዳ፣ ይቅርታ ግን እሺ። መጀመሪያ ይኸውልህ እዛው ሀና በደከመችበት ሰዓት የሆነች ልጅ መጣለች። 4 ሰዓት 3 ሰዓት ቆይተው ሀናን እዛው ትተው ሌላ ልጅ ይዘው ተመልሰዋል። እነዛ መሪዎች የሚባሉ አይደል? እዚህ እንስማማለን። አሞራው ጥያቄ ላንተ ነው። ያ የሰማው እኮ ነው። በዚህ እንስማማለን አይደል? ልጆቹ ያሉን ማለት ነው። ከዛ በኋላ ደግሞ ሌላ ጊዜ ደግሞ አሁን ይሄኛው የሀና ጉዳይ ሲነሳ ደግሞ አሁን በሶሻል ሚዲያው ሲነሳ ለ9 ወር ታግታ የነበረች ልጅ ምናልባት አንተም ከፍተኛ ሚና ተጫውተህ ልጅቷን ለማዳን ወጣለች። ባይቻንስ ያቺ ልጅ ግን የትግራይ ብሔር ተወላጅ ናት። ባይቻንስ አይደል? ስለዚህ 2 ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። ይቺ ደግሞ ሁለተኛ ባህል ነው። በአንድ ሀና 2 ሴቶች ወጡ ማለት ነው። 2 ሴቶች ወጡ። ስለዚህ እነዛ ልጆች መውጣታቸው በጣም ደስ ይለናል እኛ እንጂ አሞራው በሌላ ነገር የፈረጀ ሰውም ካለ ተሳስቷል። አንተ ላደረከው ነገር ዊ አፕሪሺየት በጣም በቅን ልብ ነው ሄደህ እንዲያውም ስትደውል ቅን ልብ እንደሆነ እኔም አንደርስታንድ አድርጌያለሁ። እንዳውም በጣም በሚገርም ሁኔታ ፍረጋ ገብቼ ትግርኛ ተናጋሪዎች ፖለቲካ የሚሰሩ አንተን ሲያብጠለጥሉ ገብቼ ፍሬም ጽፌላታለሁ፣ ስክሪንሻት አለኝ። ይሄ ልጅ በቅንና ነው ያደረገው። ይሄ ልጅ እናንተ የምትሰሩት ፖለቲካ ማህበረሰብ ከማህበረሰብ ለማቀራረብ ስለሆነ ያን ተጠቅሞ ይህን እድል ተጠቅሞ ያን ማህበረሰብ ማቀራረብ ነው የጀመረው እንጂ ሌላ የሰራው ስህተት የለም ብዬ እኔ ተከራክሬልሃለሁ፣ በትግርኛ ማለት ነው። ገብቶሃል? አንተ እንዲከፋን አንፈልግም። ገባ? ኦኬ ላይክ እኔም እኮ መጀመሪያ ተቀየረች ያልኩት እኮ እኔ ገባ? ተቀይራ ብትሆን ሲያልኩ የጠየቁት እኔ ራሴ። ግን ከዚህችኛዋ 9 ወር ያደረገችው ልጅ አለ በምን ወጣች እያላችሁ ያላችሁ ላይክ ሀቦ ልጅቷ አሁን አላለም። እሱን ቶ መንገደኛው ህዝብ ናችሁ። ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ። ልጅቷ ጋይስ አሁን ጥሩ ጤንነት ላይ ስላለለች ብዙ ኤክስፕሌን ማድረግ አልፈልግም። ግን በሀና ተቀይራ አይደለች የሚወጣችሁ፣ በብርም ተቀይራ አይደለም የሚወጣችሁ። ገባችኋል? እንዲሁ በሰላም ሆነች። ሶ እኔ ልልሽ የፈለግኩት ነገር ልንገርሽ አቡ፣ መጀመሪያ የጠየቁት እኔ ነኝ። ገባሻ? የደከመች ልጅ ይዘናት ተመልሰናል ሲሆን የተቀይራ ብትሆንስ አልኩት። ኖ አልተቀየረችም። ገባሻ? አንተ ተቀይራ ብትሆንስ ያልከው የመጀመሪያዋን ነው። ከ2 ወር ከ15 ቀን በፊት ሀና የታገተች ጊዜ የወጣችዋን አይደለ? አቡ ሶሻል ሚዲያ ላይ መጥተው ምን አሉ መሰለሽ እነሱ ገባሻ? መጥተው ተናግረው ሲያበቁ በውስጥ ደውዬለት እኔ እንዴት ነው ስለው እንደዚህ ሞተች ሸፍነዋት ሄዱ አለ። ገባሻ? ከዛ ደግሞ እንደገና ለሚቀጥለው ቀን ስደውልለት
እንደገና ምን አለኝ ምንድን ይባለው አፍራ እያወጣች አፍራ ምን ይባለው በአፍ ላይ የሚወጣል እንትን አፍላ ምራቅ ማለት ነው። ይሄ ማነው አረፋ ደፋ ማለት ነው። አረፋ እያወጣች ትዋ ሄዱ። ግን አለኝ አንድ ሴት እየገባች የነበረችው ደክማ እሷን አስጠግተው እንደሞተች ከዛ በኋላ ትግራዊቷን ይዘናት ገባሉ። ገባሻ? አፍራ እያወጣች ስትሞትባቸው እሷን ትተው የደከመችውን ልጇን ይዘዋት ገቡ አለ። ስለዚህ የተቀየረችዋ የወጣችዋ እና ስትሞት አይታለች ማለት ነው። ፎር ሹር እዛ ቁጭ ብላ ከዛሬ ማንም ያየ የለም እኮ ብለዋል። ማንም በአይኑ ያየ የለም ብለዋል። ኧረ እሱ ለራሱ ብሏል። ራሱ ለራሱ አይክድም። ይሄንን ደውይለት ከፈለግሽ ኖ ማለት ተክላይ ማን ያየ አለ በአይኑ በምን አመንካች ውስጥ ከመሪዎቹ ውጭ በአይኑ ያየ ሰው የለም። ባለፈው አምጥተናታል እያለ አልነበር እንዴ? ማን ቤት ነው? የሆነ ሪከርድ ሰምችሽ ነበር። ኧረ አምጥተዋታል። ያ እንጃ እኔ እሷን አይቻለሁ እንደዛ እያለ ነው። እንደገና ደግሞ ሁለተኛ ልንገርሽ አቡም ይህን ነገር ወደ ሌላ እየተወሰደ ስለሆነ ነው። ገባሻ? እኔ ልንገራችሁ አሁን ከመኩ ፈሎንን ጋር ገባሻ? ማርያምን አስፈላጊ ነው የተባለ ነገር ለዚች ልጅ ላይ የምችለውን አቅሜ ያደርጋለሁ። ገባሻ? ምንድን ነው የምታግዘን እኮ እያንዳንዱ እርዳታ ላይ ብሄር ምን ሳትመርጥ ነው እየገባ ከምታግዘን። ሁሉንም ኢትዮጵያዊ እንደምትደግፍ ሁሉም ያውቃል። ያ ስቲል ነውም አለው መስመሬ ላይ ገባሻ? ግን በሌላው ነገር እየወሰደ ስለሆነ ላይክ በውስጥ የምሰራውን ነገር እኔ የምችለውን ነገር በአቅሜ እሰራዋለሁ። ገባሻ? እንደገና ደግሞ ያችኛዋ ባለፈው አይ ቲንክ አንቺ ቤት ነበር የመጣችው መሰለኝ። ብሬክስ ይዟት የመጣው ልጅ አስታውሻሻ? ማናት? መንገድ ላይ አግኝተውን ትግርኛ ስንናገር ብሬክስ የደወለላት ሁለተኛ ወደ ዘር ያስኬዳቻት ነገር ብትኖር እች ነች። ምን ነበር እሷ እኮ በትግርኛ ነው ያወራችሁ። ብሬክስ ትርጉም እያል ነው ሳይተረጉምልን ወደ ሌላ ነገር ቀጠል። ልላክልሽ፣ እሱን እንድልክልሽ ትፈልጊያለሽ? ብሬክስ ልጅቷን ሲያመጣት ማለት ነው። ገባሽ ሀቡ? አይ ቲንክ እንዳትጠይቋት ብሏል ነበር መሰለኝ። ገባሻ? እሷ ያለችው እኔ በትግርኛ ሳወራ የእንደርታ ልጅ ነኝ ስል እችኛዋ የኛ ነች ብለው አሳልፈውናል አለች። ገባሻ? ሌላኛው እንደዚህ አይነት ቃል ተናገረች። ያለችው ነው ያስተካክለው እኔ ሰምቻለሁ በትግርኛው። መንገደኛው ምንድነው ችግር? እስኪጨርስ ነው። እኔ ችግር የለብኝም ነው እኔ ስለሰማሁ ነው። ኖ እረፍ። ትግርኛ ያውቃል መንገደኛው ችግር የለውም። ልንገርሽ ሪከርድ አለ፣ ኤቭሪ ሪከርድ አለ። ገባሻ? ኤቭሪ ሪከርድ አለ። እሺ ገባሻ? ልንገርሽ ከዚህ ነገር እኔ ሶሻል ሚዲያ ላይ ርቅ ያለው እንጂ በደንብ ዲቴሉ እየሰማሁት ነበር ብላለች። እሺ ምን አለች? የእኛ ናት ብለው አሳለፉኛለች። እሷን የኦፍኮርስ እኔ የእንደርታ ልጅ ነኝ ስላቸው የእኛ ነች ብለው አሳልፈውናል አለች። ገባሻ? አሁን እኔ ልንገርሽ በእኛ አካባቢ በትግራይ ላይ ማለት ነው ሀቡ ልንገርሽ፣ በትግራይ በየአካባቢው የየራሳችን ላህጃ አለ። ገባሻ? አንድ ትግርኛ ሆኖ የመሆኑ የራሱ አለው፣ የራያ የራሱ አለው፣ የምጣሌ የራሱ አለው፣ የአክሱም የራሱ አለው፣ የሽሬ የራሱ አለው። አክሰንት ነው የምታውቁት። ላይክ አሁን እንደ የስዊስ ፍሬንች እና የፍሬንች ፍሬንች አክሰንት ማለት ነው። ለህጃ ማለት ነው። እንደ የፍሬንች ፍሬንች እና የስዊስ ፍሬንች ማለት ነው። ገባሻ? አለ። እኔ ብዙ ጥያቄዎች ነበሩ። የመቀለ ልጅ ነኝ ስትል በየትኛው ትግርኛ ብዬ መጠየቅ እችላለሁ። ገባሻ? ምክንያቱም ይታወቃል፣ የራያ መሆኑ ትግርኛው ይታወቃል፣ የመቀሌ መሆኑ ይታወቃል። በደንብ ላይክ እናንተ ላታውቁት ትችላላችሁ፣ እኛ ግን በደንብ አድርገን ነው። እናንተ ግን ትለይታላችሁ በአክሰንቱ። በደንብ አድርጌን እኔ ልየዋለሁ፣ በደንብ አድርጌ ልየዋለሁ። ገባሻ? አንደኛው ወደ ዘር ያስኬደችው ነገር ደግሞ ይቻል። ከዛ ከእሷ አክሰንቷ ምንድን ነው? እሷ አክሰንቷ ምንድን ነው? ስትሰማት የራያ ነው። ኦኬ። ከዛ ምን አለች? አስረዳችሁ እዚህ ጋር አሞራው። ከዛ በኋላ ማለት ነው ከእሷ ቀጥሎ የሆነ ልጅ ነበር። ከእሷ ቀጥሎ ገባሽ አለ። ከእሷ ቀጥሎ ደግሞ ምን አላት? ኖ የእኛ ነች ስሉሽ የእኛ ሰምሳሪ ማለት ነው እንጂ በቋንቋሽ ወይ በማንነትሽ አይደለም ብሎ ዘጋ። እችም አለች። ኤቭሪዋን ሪከርድ ያላችሁ ላኩቲን ጋይስ። ልጅቷ ከመጣችን በስነስርዓት ልክ ያለው ይኸውልህ፣ አሞራው አንተ ያልገባ ምንድን ነው? አባቷ ነው እንጂ የውቅሯ ያለችው። ስሙት በደምብ ልክፈተው። አይ ልንገረው፣ አባቴ ነው እንጂ ያለችው እሷ ራያ ነች። እንደዛ ነው ያለችው። ለዛ እሷ አክሰንት የእሷ አክሰንት
ሳይሆን አባቴ ነው ያለችው። አንተ ግን የመሰለ እኔ እዛ ነኝ ያለች መስሎ አንተ ጥያቄ ጠይቃታል። እኛ ያን ነው ለኔ ይጨርስ ብዬ ነው እንጂ እኔ የምነግረው ነበር ያለችው ልጅቷ። እኔ የራያ ልጅ ነኝ፣ አባቴ ግን የእንደርታ ሰው ነው ያለቻቸው። መቀሌ እንደርታ አለቻቸው እና በቃ ሐለፉ ብለው አሳለፉን። በቃ እዚህም ናትና ሰብየም ብለው አሳለፉን ብላ ግን ምን ማስጠንቀቂያ ሰጣለች? ይህ ስላችሁ ግን ወደ ሌላ ነገር እንዳትወስዱት ብላ ተናግራለች ልጅቷ ራሱ። መንገደኛው እዚህ ላይ ልጅቷ ያለችው መንገረኝ፣ እኔ የአላማጣ ልጅ ነኝ፣ የራያ ልጅ ነኝ፣ በአባቴ ግን እንደርታ ነኝ ብዬ አልኳቸው ያለችው። የሰማሁትን በጆሮዬ። ወደ ሌላ እንዳትወስዱት አሰሚው። ይቅርታ ግን ሚውት ነሽ? እኔ ሚውት አይደለሁም። ሀቡ እሺ፣ እየጠበቅኳት። የመን ውስጥ ነው የሚሰራው የነበረው። ባለቤቴ ከጥርጋ ዛላንበሳ አዲግራት ሰብ ይልክለት ነበረ ለማን ለተክላይ። ከዛ ባለቤቴ እና ተክላይ ይጣላሉ። ይሄኛው ሌላ ነው፣ ይሄ ሌላ ነው፣ ይሄ ሌላ ነው። ይቅርታ ሌላ ልላክልሽ ነው፣ ይሄ ሌላ ነው። የተሳሳተ እኔ ላክልኝ። እሺ ላክልኝ፣ ትክክለኛ። ኤኒዌይ ከእሷ ቀጥሎ ያወራውን ልጅ ደግሞ እንደገና ብታመጪው ሀቡ ደስ ይለኛል። ገባሻ? ማን ነበር ከእሷ ቀጥሎ ያወራው? ከእሷ ቀጥሎ ያወራው ላይክ የእኛ ናችሁ ማለት ላይክ የእኛ ሩካብ ናችሁ እንጂ የእኛ ሀገር ሰዎች ናችሁ ማለቱ አይደለም ብሎ የዘጋው ልጅ አለ። እሷንም ጨምረሽ አምጪው። ኦኬ እኮ እኔ ግን አላውቀውም። እዚህ ገዝት ገብታ እኮ አይደለም አሞራው አሌክስ ብሬክስ ጋር ደውላ ነው እኮ እንድሪስ ማሩ ያመጣት ነው። ብሬ ያመጣት መሲ የምትባል የራያ ልጅ እሷ ናት። ብሬ ደውሎ ይሄን ለመጠየቅ አሁን አንሰህ ነው ስትለው ልጁ የቀለደባት ያ ስጠይቅ የነበረው ልጅ ምናምን ብሎ ያለው ልጅ የጠየቀች ነች መሲ ማለት እኮ። ገዝት ገብታ ነበር ወይስ ብሬክስ ደውሎላት ነው? ገብታ ነበር። ገዝት ነው የገባች። ገብታ ያ አሊ እንዲያውም አንተ እሷ እንደዚህ ለማድረግ ሲለው ጎጎጎጎ እባክሽ እኔ ልሙትልሽ ነው ምናምን ያላት። አሁን ልክ ዳውንሎድ እስኪ ያደርግላል። ለአሞራው የሆነ ነገር ብነግረው፣ ይኸውልህ አሞራው እኔ በመጥፎ አላየሁህም፣ አሁንም አላይክም። የማቅህ መቼ ነው ጌም ስትጫወት ነው የማውቅህ። በሌላ ነገር እኔ ምን እንደሆንክ እኔ ይኸውልህ ከትግል በኋላ ነው ቲክታክ የገባሁት። ቲክታክ ላይ ምን ይደረግ እንደነበር አላውቅም። እዛ ጋር ግን እንዲህ ነው ሲሉኝ እኔ ከዛ ጋር ኮኔክት አደረኩት። ግን እኛ ደግሞ ወደ ዘር ያልወሰድነው ዋናው ፖይንት አንተ መሰረት መሲና ይሄ ብሬክ ከእኛ ጋር ስላላችሁ በፍጹም ወደ ዘር እንዳይሄድ ጥረት አድርግ ነው። እኛም ተወቅሰን ነው። እዛ ጋር ደግሞ ስገባ የገባሁት አቡፋኖን ጆከርን እና ሳሪን ፎቶ አስቀምጠው እኔ እኮ እዮዳም በጣም ማንዋደድ እኔ ቁጭ ብሎ ሲሰድብ የሚውል ነው የገባሁት። ይሄን ዲፌንድ ለማድረግ ነው። እነሱ ማንም ስለሌለ እነሱን ዲፌንድ ላደርግ ስገባ ያው ፖለቲካ ታውቃለህ፣ ፖለቲካ ተቀያየረ። በዛ ነው እንጂ እኔ አሁንም በዘር እንደሄድ አልፈልግም፣ አንተም እንደሄድ አትፈልግም። እኛ ጠንክረን እዚህ ጋር ወደ ዘር ሳይሄድ እንታገል አብረን፣ እነሱ የፈለጉትን ያድርጉ። እሺ በዛ ብትወስደው ደስ ይለኛል። እንደዛ ነው ሁላችንም የምንፈልገው። እኔም አሁን እያወራው ያሉት ሀቢባ ነገሩ ከመሄዱ በፊት እዚህ አቋርጠን አጀንዳችን ሀና ነች። ገባሻ? ቲዲኤፍ አደረገው፣ አርሚ አደረገው፣ ጀነራል አደረገው፣ መወቀስ የማይገባቸውን ነገር እናግዛችኋለን በተቻለን አቅም ያሉትን ሰዎችን እዚህ ላይ ከማስገባታችን አስወጥተን ከዚህ ያለ ማስገባት ዘርም ሳናስገባ ገባሻ? ስለ ሀናና ሀና አተኩረን እንድንሄድ ነው እየተናገርኩት። ምክንያቱም እንደዚሁ ከቀጠለ ይገባል። ገባሻ? ማንም እየተሰደበ ዝም የሚል የለም። ገባሻ? እኔ ኦልሬዲ ላይክ በጭራሽ እንደዚህ ነገር ላይ አልገባም። ገባሻ? ላይክ ቢወስድትም ባይወስድትም እኔም የራሴ የምሰራው ነገር አለኝ። ለሀና ይበጃል ያልኩት ነገር እሰራለሁ። ገባሻ አይደል? ግን እኔ ማቋረጥ የምፈልገውን ነገር እዚህ ላይ እንዲቋረጥ ነው። በቃ ወደዚህ ሳይሄድ የሆነ ሰው ሳይሰደብ በስነ ስርዓቱ ስለ ሀናና ሀና እናድርግ። አበቃ።
እሱ ነው የምንፈልገው። አሞራው ቴንኪው ስለመጣህም ክሊር ስላደረግከው ቴንኪው። እኔ ግን ከመጀመሪያ ጀምሮ የምታደርገውን ነገር ክሬዲት ክነስ ይቻል አቅም የነዛም የተለቀቁት የሚባሉ ሰዎች ሰው ናቸው፣ የተጨነቁ ነፍስ ናቸው። ነፍስ እኩል ነው። አሁን ግን የቀረች እህታችን አለች፣ እሷ ላይ እንስራ። በቃ በዚህ አፉ ተባበሉ ነው ወደሚቀጥለው ስቴፕ። ስለዚህ ፒስ ተባባሉ። አመኩና አሞራው ኧረ እኔ ምንም አልያዝኩበትም። ለምንድነው ፎሎ ያላረገ ለዛ ነው ወይ ብቻ ነው ያልኩበት። እኔም አውቀው ነገር የለም። አሁንም እኔ እርዳን። እንዳውም አንተ ብዙ ነገር ስለምታውቅ እዛ በተክላይ በኩል ትረዳናለህ። እሷ ብቻ አይደለችም፣ ብዙ የትግራይ ልጆች አሉ እዛ ውስጥ። ሁሉም ይውጡልን፣ ይለቀቁልን። ለሁሉም እኩል እንታገል እንጂ እኔ ምንም ነገር የለኝ። ለማንኛውም እሱም በተጨማሪ ምን አለ መሰለህ ልጁንም በሁለት ይቅርታ ግን ፈቅዳችሁልኛል? ዝም ብዬ ነው የተናገርኩት። አዎ ይቻላል። ልጁም በዛኛውም ጠምደውታል። እኔ በቀደም እየሰማው ነበር። አንድ ትሪያንግል የሚባል እና እነፍረ ልጆች ገብተው ለአሞራው በጣም ነበር የሚያብጠለጥሉት እና እኔ ገብቼ አትሊስት ዲፌንድ ለማድረግ ሞከርኩ። ፍረም ነገርኳት፣ በትግርኛም ስነግራት ነገሩ ሲገባት ኦኬ ወደ ሌላ ነገር አትወሰዱት፣ እንደ ሰው እህት እንዳለችው ሚስት እንደምትኖረው እናት እንዳለችው ገብቶ ይህ ልጅ የተከራከረ እንጂ ሌላ ነገር አይደለም ብላ መጨረሻ አስቆመችው እና አሞራው you did good job brother እና don't feel anything ለሐቅና ለሐቅ ስለቆምክ በጣም ነው የምናመሰግነው። እሺ በጣም ነው ሁላችንም በቃ ለህዝቡም ክሊር እንዲሆን የላኩልሽን አሰሚያቸው። ህዝቡም ክሊር ያርግ። አሞራው በደንብ ክሊር አድርጎታል። እችላለሁ፣ አማርኛም እችላለሁ እና የኛ ናቸው አለ። ገባ? ከዛ እዛ ስንደርስ በትግርኛ ማለት ነው እነዚህ የኛ ናቸው አይደል አለ። አዎ ኧረ የኛ ልጆች ምናምን ብሎ ሞራል ሰጠ ምናምን። ብቻ ፓወር ባንክ እና ሽርጥ ስጡን ምናምን አለ። የለን ነው ማለት ነው። እኔ ፓወር ባንኩ እዚህ መያዣ ጋር ደብቄው ነበረ። የእህቴ ጓደኛ ያለች የእሷ አውቀን በቃ ይሄ ነው ያለው ምናምን ብለን ሰጠችው። ልፈትሽ አለ። ፈትሹ ሲላቸው አይ በቃ ተውት ብለው ካላችሁ ስጡን ምናምን አሉ። የመርገጫ 200 ተቀበሉ። እነዚህማ የኛ ናቸው ምናምን ብለው ሄዱ። ሸኟቸው ብለው እዛ የሚላላኳቸው የሉም ሽፍቶቹ ሳይሆን መሳሪያ ያዙ ሳይሆን እዛ አሉ ብሎ ጥግተኛ ወንዶች ማለት ነው። እነሱ እንደውም ሻንጣሽን ተቀብለው ሸኝተውናል። ሲሸኙን ግን የሆነ የኛ ባክግራውንድ ለማጣራት የት ናችሁ እንዴት ናችሁ ምናምን እያሉ እኛም በትግርኛ ማሽቼ የአባቴ ሀገር መቀሌ ነው እንደርታ ነኝ ምናምን ብዬ አልኳቸው። ከዛ በቃ ወንድሜ ማለ ህይወቱ ይሰጣል እንጂ ለጓደኛ ሚስቴ ናት አለ። ለእኔ ደግሞ እህቴ ታናሽ ናት አለ። ያጎቴ ልጅ ነው። እንደዛ ሲል የእሱም ወንድነት አይተው ምንም ነገር አላሉም። ገባ? በቃ እነዚህማ የኛ ናቸው ብለው እንደውም በክብር ነው የሸኙን እና እነዚህ የኛ መሪ ደግሞ ሽፍቶቹ ጋር ስንደርስ ምንም አይነት ነገር ሲያወሩ ራሱ እንደዚህ እንዳትቅለበለቡ ጸጥ በሉ እኛ እንመልስላቸዋለን ምናምን እያሉን ነበረ። በጣም ጎበዞች ናቸው የኛ መሪ ማለት ነው። ብዙ ነገር ምክር ሰጥተውናል። በቃ የኛ ናቸው ትግሬ ናቸው ብለው ነግረዋቸዋል። ገባ? እኛም በትግርኛ መለስን፣ ያው በሰላም አለፍን። ሁለተኛ ደግሞ አጋጠሙን። እነሱም ብር መርገጫ 200 ከአንድ ሰው ጠየቁ። ከዛ በኋላ ሽፍታ የሚባል ነገር የለም። በቃ ሽፍታ የሚባል የለም። ለህይወቱ ይፈራል ሽፍታ። በተለይ እዛ ገመድ በቃ ሽፍታ የለም። እኛ ራሱ ደክመን ነበረ። ሁሉም መሪዎቹም እኛ ጋር የነበረ ወንዶችም አልፈው እንሄደው። ወንድሜ ግን ወንድሜ ስለሆነ እኛ ጋር በቃ ብሞትም ልሙት መርከዙ ቢመታኝ ይምታኝ እያለ በቃ ሄድ አያገባህም፣ እዚህ እንቀራለን፣ ከፈለግን ካልደከመን እንመጣለን፣ ከደከምን እንሙት፣ ሄድ በቃ እያልነው አልሄድም ትቻችሁ እያለ እንደምንም ይዞ እናወጣ። ገባህ? ያነ የገመዱ ቦታ ገመዱ ተሻግረን ከገመዱ ደግሞ ረጅም አቀበት አለ፣ ያውቁታል እነሱ። እዛ ግን የሽፍታ የሚባል ሊመጣም አይችልም። እንኳን እዛና ከዛ በፊት ራሱ ሽፍታ የለም። በቃ መጀመሪያ አካባቢ ነው። ስለዚህ እውነቱን ይናገሩ። ደክማም ከሆነ እዛ መጀመሪያ እቺ ልጅ አወኳት በዚህ ራያ ናት መታ ነበር እዚህ ቤት ገስት አቦላንቺ አንድ ጥያቄ ልጠይቅሽ። እንደ ሰው እታች እንዳሉ ተመልካቾች አንቺ ነው ዘረኛ አይደለሽም አውቃለሁ። ማንምም ይሆናል ብዬ አልጠብቅም። አንቺ እንደ ሰው አሁን እቺ ልጅ ትግርኛ ስለተናገረች ፌቨር አላረጉላትም ብለሽ ታስቢያለሽ? አድርገውላታል።
እንዳገላለጿ ከሆነ እንደሱ አገላለጽ ፒፕሉ እንደዛ ቢረዳው፣ ሌላው ማህበረሰብ እንደዛ ቢረዳው እንግዲህ የዛ ሰው ግንዛቤ ነው። እኔ እንዳገላለጿ ነው ማህበረሰቡ እነዛ አሁን ታች ያሉ ተመልካቾችም ሌሎቹንም እንትን ሊሉ የሚችሉ ሊፈርጇት የሚችሉ። ስለዚህ እነዚህ ሰዎች ለዚች ልጅ ፌቨር ሰርተውላታል ምን ስለሆነች የሚለውን እኔ መጥቀስ ስለማልፈልግ ማለት ነው። እና ይሄን ነው። አመሰግናለሁ። በቃ አሁን ወደ ሀና ጉዳያችን እንግባ። ይቅራው በዚህ ላይ ወደ ጉዳያችን እንሄድ። በቃ ኤኒዌይ ለአንዴና ለመጨረሻ ጊዜ ልናገር ሀቡ፣ እኔ እኩል ከነ ሚኪ ከሁላችሁም እኩል ነው የማውቀው ተክላይ ባሻ። ከዛ በፊት መልኩም አይቼው አላውቅም፣ ድምፁን ሰምቼው አላውቅም፣ ስሙ ለራሱ ሰምቼው አላውቅም። አንተን እኮ ሲጀመር ይጠላሃል፣ ያናገርኩ አይፈልግም በስልክ ኦፍኮርስ ላይክ እኔ እኩል ከሁሉም ሰው እኩል ነው የማውቀው ይሄን ሰው ይገባሽ አይደል? ስለ ሀና ጉዳይ እስከሆነ ድረስ ግን ልወቀው አላውቀው። እኔ በጭራሻቸውም ሰምቼውም አላውቅም። ላይክ ተክላይ የሚባሉ ሰዎች እኔ በዛም ሄጄ አላውቅም፣ መንገዱን አላውቀውም። እኔ በእኛ በሁለተኛው መንገድ ነው የምንሄደው፣ እኛ በሊቢያ ያለው በዛ ነው የምንሄደው እኛ እና አላውቀውም። ብቻ የሀና ጉዳይ እስከሆነ ድረስ ችግር የለውም፣ የአቅማችንን እናደርጋለን። ፈጣሪ ብሎ ድካማችንን አይቶ እኔ ምንም አልደከምኩም፣ ከኔ በላይ ብዙ ሰዎች ይደከማሉ። የእነሱን ልፋት አይቶ ደግሞ ልጅ ትሰናለህ፣ አንተ ትችላለህ፣ ታግዘናለህ። አብሶሉትሊ። በቃ ወደ ጉዳያችን መልስ የነበር ስጋቴ ወደ ዘር እንዳይሄድ ስጋቴ። ቴንኪው አሞራው መተክሊል ስላረከው በጣም ሆነን ለመናገር እግዚአብሔር ይስጥልን። ለልፋትም ለትዕግስትህም እኔ ሆነን ለመናገር አፕሪሼት አደርጋለሁ። ግን አሁን አንድ ያልተቋጨው ትልቅ በእጃችን ያለ አጀንዳ አለ። እህታችን የመውጫ ቀኗን እየጠበቀች እኛ ደግሞ እዚህ እየለፋን አንዳንድ ነገር በመካከል እየመጣ በነገራችን ላይ ሰው ስራ ሲሰራ ሚስ አንደርስታንድ ይፈጠራል። እሱን ክሊር እያደረግን ካልሄድን መስራት አንችልም። ይሄ ደግሞ የስራው ባህሪ ስለሆነ ሀፕን ይሆናል። ሰው ተስማምቶ መንገድ ይገባ፣ መንገድ ላይ ይጣላል። እንኳን እንደዚህ አይነት አጀንዳ ላይ ሰው ጥሩ ነው። አሁንም ቢሆን እንቀጥል። ገና ብዙ ያልተሰራ ስራ አለ። ሰውየው አንድና አንድ ሊለቃት የሚችለው የትግራይ ተወላጅም የአማራ ተወላጅም የኦሮሞ ተወላጆችም ሁላችንም አንድ ላይ ሆነን እህታችንን አምጣ ብለን ስንጠይቅና ስንጠይቅ ብቻ ስለሆነ መፍትሄው ላይ ማተኮርን ያለብን። ካልሆነ እኛ ከተከፋፈል ለሌቦች ያመቻቸዋል፣ በየካታጎሪው እየሄዱ ይጠጋሉ። ከዛ በኋላ ያው መደበቂያ ያገኙ ማለት ነው። ስለዚህ የእነሱ መደበቂያ ለማሳጣት የእኛ አንድነት በጣም ወሳኝ ስለሆነ እሱን ገንዘብ ያድርጉ። ከዚህ በኋላ ተፈቷል ያሞራው ጉዳይ ማለት ነው በዚህ ቤት። ይሄን ነው የምላችሁ። ከመጀመሪያ ያችን ስትወጣ በሆነን ለመናገር የኛ ልጆች ሁላቸው ናቸው ፕሮፋይል እያደረጉ አሞራውን ጀግና ስለነበሩት በጣም ደስ ብሎኛል። ለምን ያችኛውን መለቀቋ እንዳንድ የታዘን ሰው እንደሚያስለቅቅ ሰው በጣም ደስ ብሎናል። ከዛ ውጭ ያለው የተነገረው የቋንቋው ሁኔታ ምናምን ለተቀማጭ ስሜቱ ልጅቱ የለችም በመባል ህዝቡ ያለውን ስሜት ሲያንጸባርቀው ግን እውነትም ስለሚመስል ነው እንጂ ከዛ ውጭ ያለው ሌላ ለኔ አይሰጠውም። ከይን ነው የምላችሁ። ይህን ነገር ወይ ዛሬ ምንድን ነው ከዚህ በኋላ የምንለው ነገር መረጃ ያላችሁ ሰዎች ካላችሁ አሁን ቢሆን በውስጥ ማናገር ትችላላችሁ። ሀቡን ይህን መረጃ እዛ መቼም ስደተኛ ስለሆነ ሰው ሁሉ እዛ አካባቢው ተይዛችሁ የወጣችሁ ሰዎች ያያችሁ አካላችሁ አትፍሩ። ስማችንን ስልካችንን አትጥቀሱ። ግን አይተናታን የምትሉ የአይን እማኝ ቪዲዮ ፎቶ ካላችሁ መላክ ትችላላችሁ ለእኛ። እሱ ያው በቂ መረጃ አለን በእጃችን። ግን እንደው ሞር ሰው እንዳያምንም ይሄው በእጃችን ይሄ ስላለን ነው እንድንል። ምክንያቱም ያለመኖሯን እነሱ የሚያመጡልን አንድ መረጃ ስለሌለ የአራት የአምስት ዓመት አጽምት ሰብስበው ከማምጣት ውጭ ሌላ ምንም ያመጡልን ነገር ስለሌለ ለዛ ነው የምንላችሁ ጋይስ። እና ሀሳብ ካላችሁ ቀጥሉ። ካልሆነ ግን ከዚህ በላይ በዚህ ጉዳይ ዛሬ ምንም ልንል አንችልም። አሁንም ታርጌታችን አንድና አንድ ህገወጥ ደላሎችና እነ ተክለው የተክለ ሽፍቶች እህታችንን መመለስ አለባቸው። የማይተኛ ህዝብ ነው የተነሳባችሁ። በቃ የኢትዮጵያ ህዝብ አረቦቹ ሁሉ ተነስተውባቸዋል። በጥርጣሬ እያዩዋችሁ ነው። አይነው መሳሪያ ታጥቃቸዋል። እዛ ቦታ ማንም ሊቀርባቸው አይችልም። ይህ የሰው ጀግና የለውም፣ የጊዜ ጀግና። ይሄን ነው ላችሁ የሚችለው። ደግሞ ከልምዳችሁም እንዳየ ነው በ3 በ4 ዓመት ሞተ የተባለ ሰው እየሰደዳችሁ እየላካችሁ ነው እና ከልምዳችሁም አንጻር ልምዳችሁን ተጠቅማችሁ ልጅ እንድትለቁልና ያው በማንኛውም ሰዓት እየጠበቅናችሁ ነው ለማለት ነው። ቴንኪው። እሺ እኔ ልናገር። ስለዚህ አሁን የምናደርገው ነገር ቀጣይ ስራችን ዛሬም አልተገኙም፣ አንድ ቀን ሰጥተናቸዋል። ይሄ ዴድላይን እንዳለፈ እኛም በውስጥ ተነጋግረን በምን መሄድ ማልቻል አለብን፣ እንዴት እናድርግ የሚለው ስቴፕ ላይ ማውራት አለብን። ግሩፕ ላይ ሁላችሁም አትቅሩ፣ አውሩ፣ ሀሳብ ስጡ።
ነገ ደግሞ መተን እንደዚህ ያስበናል በዚህ ነገር እንሄዳለን የሚለውን ከህግም አንጻር እንደ ህዝብ ከሚዲያም አንጻር ከእያንዳንዱ ጉዳይ አንጻር